ሰላም እንዴት ናችሁ? እንዳየሁት ከሆነ ትላንት የለቀኩት ፊልም በጣም ወዳችሁታል። ዛሬም በ2024 የወጣ ዘ አይዲያ ኦፍ ዩ የተሰኘ ፊልም ይዤላችሁ መጥቻለሁ። ፊልሙም ያተኩረው በ20 ዓመት ከሚያንሳት ልጅ ጋር ፍቅር የጀመረች እናት ላይ ነው። በእርግጠኝነት ፊልሙን ስለምትወዱት የላይክ ምልክቷን እየተጫናችሁ ጀምሩ። ቻናሌን ሰብስክራይብ ካላደረጋችሁ በጣም ብዙ ፊልሞች እያመለጣችሁ ነው። ሰብስክራይብ አድርጋችሁ እኔን ቤተሰባችሁ አድርጉኝ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሶለን የተባለች ልጇን ብቻዋን የምታሳድግ እናት ያስተዋውቀናል። ልጇ ከአባቷ ጋር የሙዚቃ ፕሮግራም ላይ ስለምትሄድ ሶለን ልደቷን አስመልክቶ ብቻዋን ለመዝናናት እየተዘጋጀች ነበረ። ሶለን ልጇንና የልጇን ጓደኞች አንድ ላይ ባሏ ቤት ታደርሳቸውና እሷም እራሷን ማዘጋጀት ትጀምራለች። ግን እንዳጋጣሚ ሆነው ዳንኤል ከበድ ያለ ስራ ያጋጥመውና ልጆቹን ይዞ መሄድ እንደማይችል ተመልሶ መጥቶ ለሶለን ይነግራታል። እሷም አማራጭ ስለሌላት የምትሄድበትን ነገር ትሰርዝና ልጇንና የልጇን ጓደኞች ይዛ ወደ ሙዚቃው ዝግጅት ትሄዳለች። ልጆቹም የሙዚቃ ፌስቲቫሉ ላይ እንደደረሱ ሶለንን ትተዋት የራሳቸውን ነገር ማድረግ ይጀምራሉ። እሷም ሽንት ቤት መጠቀም ፈልጋ እየተዟዟረች ሽንት ቤት እያፈለገች ነበር። በመጨረሻም ሳታውቅ የአንድ ታዋቂ ዘፋኝ ማረፊያ ክፍል ትገባለች። ይሄም ዘፋኝ የግሩፑ መሪ ሄዝ ይባላል። ሄዝ ሶለንን እንዳያት ነበር የወደዳት። እናም ደንግጣ ክፍሉን ጥላ እንድትወጣ ስላልፈለገ በወሬ ይዛታል። ሶለንም ከልጇ ጋር እንደመጣች ተነግረዋለች። ሶለን ሄዝ እንደወደዳት ገብቷታል። ግን በመካከላቸው ያለው የእድሜ ርቀት የማይታሰብ ነው። ከዛም የዘፈን ፕሮግራሙ ይጀምራል። ሶለን ከልጇና ከልጇ ጓደኞች ጋር ሆና አንድ ላይ ኮንሰርቱ ላይ ትታደማለች። ሄይስ አንድ ዘፈን ከመዝፈኑ በፊት ይሄ ዘፈን ቅድም እንደተዋወቅኳት ሴት ነው ብሎ እንዴትም መፈልጓት ሶለንን እያያት ዘፈኑን ይጫወትላታል። ሶለን በማግስቱ ልደቷ ስለነበረ ከጓደኞቿ ጋር አንድ ላይ በመሆን ልደቷን ታከብራለች። የሚቀጥለው ቀን ሶለን በጠዋት ወደ ስራዋ ትሄዳለች። ሶለን የተለያዩ ስዕሎችና ቅርጻ ቅርጾችን ነው የምትሸጠው። ስራ ቦታም ከገባች በኋላ ያልጠበቀችውን ነገር ነበር ያገኘችው። ሄዝ ወደ ስራ ቦታዋ መጥቷል። እናም ስዕሎች መግዛት ፈልጎ እንደመጣም ይነግራታል። ሱቅ ውስጥ ያለውን ስዕል በጠቅላላ ገዝቶ ሌላ ስዕል ፍለጋ ወደ ሌላ ቦታ አብረው ይሄዳሉ። በዚህም መሃል ሄዝ እርቦኛል ይላታል። ሶለን አብረው ወደ ሬስቶራንት ከሄዱ አድናቂዎቹ እንደማያስቀምጧት ስለተረዳች ቤት ወስዳ ሳንዱች እንደምትሰራለን ነገረችው። ቤቷም ከሄዱ በኋላ ስለ አንዳንድ ነገሮች ማውራት ይጀምራሉ። በልጅነት ቤተሰቦቹ እንደተፋቱ ይነግራታል። እሷም ባሏ ከጸሐፊው ጋር የፍቅር ግንኙነት ጀምሮ ጥሏት እንደሄደም ነገረችው። ሁለቱም ሳያውቁት በመካከላቸው በጣም ጠንካራ ያለ ግንኙነት እየተፈጠረ ነበር። ነዛም ስልክ ጮህና ሶለን ስልኩን ለማንሳት ትሄዳለች። ተመልሳ ስትመጣ ሄዝ ወደ እሱ ጉተት ያደርጋትና ይስማታል። ሶለን ይህን ግንኙነት መቀጠል እንደማይችሉ ትነግረዋለች። ምክንያቱም በመካከላቸው ያለው የእድሜ ርቀት በጣም ሰፊ ነው። ሄዝ አንቺ ትልቅ መሆንሽ እኔ ላይ የሚፈጥረው ችግር የለም ይላታል። እናም ድጋሚ እንገናኛለን ብሎ ሲላት ሶለን እንደማታገኘው ትገልጽለታለች። ሄዝ ከመሄዱ በፊት አውቆ ሰዓቱን ያወልቅና ሶለን ቤት ጥሎት ይሄዳል። የሚቀጥለው ቀን ሶለን ልጇን የክረምት ማቆያ ወስዳ ታስገባታለች። ሄዝም የስልክ መልእክት ይልክላታል። ስለ አንቺ ማሰብ አልቻልኩም ይላል። ያለሁበት ነይና ላግኝሽ ይላታል። ሶለን መጣለውም አልመጣም አላለችም። ጸጥ ብላ መጽሐፏን ማንበብ ቀጠለች። በመጨረሻም የእሱን ቪዲዮዎች እየፈለገች ኦንላይን መመልከት ትጀምራለች። ራሷን ገድባ መቆየት አልቻለችም። ተነስታ የፕሌን ቲኬት ትቆርጥና እሱ ወዳለበት ትሄዳለች። ከተገናኙ ቀን ጀምሮ ለተወሰኑ ቀናቶች ካሉበት የሆቴል ክፍል አልወጡም ነበር። እሱም ከባንዱ ጋር ሌላ ሀገር ኮንሰርት እንዳለበት ይነግራታል። ሶለንም ችግር የለውም አንተ ስራን ስራ እኔም ወደ ቤቴ እመለሳለሁ ትለዋለች። ሄዝ እኔ እንድትመለሽ አልፈልግም፣ አብረሽኝ ወደሚሄድባቸው ሀገራት እንድትሄጅ ይፈልጋለሁ ይላታል። ሶለን አብሬክ መሄድ አልችልም ብላ ነበር የመለሰችለት። ሶለን ምንም ነገር ምክንያት ልታረግለት አልቻለችም። ምክንያቱም ልጇ የክረምት ማቆያ ውስጥ ናት። ስራ አለኝ እንዳትለው ደግሞ ሁሉንም ስዕሎቿንና ቅርጻ ቅርጾቿን እሱ ገዝቷታል። እሷም ሌላ ምክንያት ፈልጋ ትነግረዋለች። ልብስ አልያዝኩም አለችው። እሱም የምትፈልጊውን ልብስ እኔ ከዚህ ገዛልሻለሁ ይላታል። ሶለንም አማራጭ ሳይኖራት ከሱ ጋር አብራ ለመሄድ ትወስናለች። ከኮንሰርቱ በኋላ ካፌ ውስጥ ቁጭ ብለው እያወሩ እያለ ሄዝ አርፎ መቀመጥ አልቻለም።
ይስማታል። አንድ ቀን ሶለንና ሄዝ አንድ ቤት ያርፋሉ። ጠዋት ስትነሳም ሴቶች ሰውነታቸውን እያሳዩ የዋና ፓንት አድርገው ትመለከታለች። እነሱ መሃል የዋና ፓንት ለመልበስ ኮንፊደንሱን ስላጣች ሰውነቷን ሊሸፍን የሚችል ልብስ ለብሳ ትወጣለች። የሄዝ ጓደኞችም ሰብሰብ ቢሉና ሶለንን እንዴት ተዋወቃችሁ ብለው ይጠይቋታል። እሷ በስህተት የእሱ ማረፊያ ክፍል ውስጥ ገብታ እንደተዋወቁ ነገረቻቸው። ከዚያም ለኔ ብሎ አንድ ዘፈን ዘፈነልኝ አለች። ዘፈን እንደዘፈነላት ጓደኞቹ ሲያውቁ ሄዝ ላገኘው ሴት እኮ ነው ዘፈን የሚዘፍነው ይሏታል። ሶሌን ይህንን ስትሰማ ምንም ምቾት አልተሰማትም። ከዚህ በፊት ሃና ለምትባል ሴት ዘፈን ዘፍኖላትም እንደነበር ይነግሯታል። ሄዝ በጣም ይናደድና ጓደኞቹን ዝም በሉ ብሎ ይጮህባቸዋል። ሶለንም ተነስታ ወደ ውስጥ ትገባለች። ሄዝ ተከትሏት ይመጣና ይቅርታ ይጠይቃታል። ሶለን አንተ ምንም አላደረክም፣ እኔ ነኝ ራሴን ጅል ያደረግኩት ትለዋለች። እናም ለመሄድ እቃውን መሰብሰብ ትጀምራለች። ሶለን አውቃለሁ ልጅነት አለብህ፣ እኔ ነኝ ያጠፋሁት እያለች የእሱን ጥፋት ወደ ራሷ ማምጣት ትፈልጋለች። ከሶለን በፊት ሄዝ የ33 ዓመት ሴት ወዶ ነበረ። ሶለን እንደዚህ እያደረጋት ያለው ቅናት ይሁን ምን ይሁን ለራሷም አልገባትም። ሄዝ የሙዚቃ ስራዬን ከጨረስኩ በኋላ አንቺ ወደምትኖሪበት ከተማ መጥቼ ህይወታችንን ተረጋግተን እንኖራለን፣ ለምንድን ነው የምትቸኩዩ ይላታል። እሷም አይሆንም እንደሱ አላደርግም ትለዋለች። ሄዝ በጣም እንደተናደደ ፊቱ ላይ ያስታውቃል። ሄዝ እየደጋገመ እኔ እንደ ቀድሞ ባልሽ አይደለሁም፣ እኔ ለመራቅ አትሞክሪ አልጎዳሽም ይላታል። ሶለን ሁሉም ወንዶች አንድ አይነት ናቸው ብላ ነበር የመለሰችለት። ሄዝ ሊቀርባት ቢሞክርም ፍቅሩን ቢገልጽላትም ሶለን ከዚህ በፊት ስለተጎዳች ልቧን ልትከፍትለት አልቻለችም። ሰዓቱንም መልሳ ትሰጠውና ወደ ቤቷ ትመለሳለች። ወደ ቤት ከተመለሰች በኋላ የሶለን የቀድሞ ባል ከአዲሷ ፍቅረኛው ጋር ለልጁ መኪና ገዝቶ ይመጣል። እናም የስራ ባልደረባው ሶለንን አንድ ቦታ አይቷት እንደነገረው ይነግራታል። ከአንድ ወጣት ልጅ ጋር ሮም የሚባል ሀገር ውስጥ ነበርሽ ብሎ ጠየቃት። ሶለን አንተ ያልከው ግለሰብ ደንበኛዬ ነው፣ ነገሮችን ያን ያህል ርቃ ታስባለችው። የሶለን የቀድሞ ባል እንደዛ ቢሆን ነው የሚሻለው፣ ምክንያቱም ልጁ በእድሜ በጣም ያንስሻል ይላታል። የዳንኤል ያሁን ፍቅረኛ ለሶለን ዳንኤልን ጥላው ልትሄድ እንደሆነ ትነግራታለች። ሶለን ለምን ለኔ ትነግሪኛለሽ አሁን ስትላት እኔ እንጃ ለአንቺ መናገሩ አግባብ መስሎ ስለታየኝ ነው አለቻት። በኋላም ሶለን ከሄዝ ጋር ስለነበራት ነገር ለጓደኛዋ ትነግራታለች። ጓደኛዋም የሰራሽው ኃጢአት የለም ፍቅር ነው፣ ስለዚህ ብዙም አትጨነቂ አለቻት። የሚቀጥለው ቀን ጠዋት ሶለን ከእንቅልፏ ስትነቃ ሄዝ የስልክ መልእክት ይልክላታል። ኢንተርኔት ላይ ገብተሽ ምንም ነገር እንዳትመለከች ይላል የጽሁፍ መልእክቱ። ሶለንም ነገሩ ምንድን ነው በማለት ኢንተርኔት ላይ ገብታ ስትመለከት ሄዝ ሶለንን እየሳማት የተነሳ ፎቶ ኢንተርኔት ላይ ተለቋል። በኋላም ሶለን ልጇን የክረምት ማቆያ ልትወስዳት ስትሄድ ሰዎች እያዩት አብረን ፎቶ እንነሳ ሁላ ያሏት ነበር። የሶለን ልጅ ኢዚ በጣም ተናዳባት ነበር በእናቷ። ሶለን ነገሮች እንደዚህ ሚዲያ ላይ ይወጣሉ ብዬ አስቤ አልነበርም፣ ስትመለሺ ቀስ ብዬ ነግርሻለሁ ብዬ አስቤ ነበር አለቻት። አሁን ምንም አታስቢ፣ ተጣልተናል፣ አንድ ላይ አይደለንም ትላታለች። ኢዚ የእናቷ ልብ እንደተሰበረ ስትረዳ በእናቷ የተናደደችበትን ንዴት ትረሳዋለች። ከዛም ጠጋ ብላ አቅፋት አይዞሽ ትላታለች። ከዛም ኢዚ እናቷን ልብሽን አትዝጊ፣ ጠጋ ብለሽ አናግሪው፣ የእውነት ሚወድሽ ከሆነ አብራችሁ ሁኑ አለቻት። ሶለንም የልጇን ምክር ትሰማና ሄዝን ለማግኘት ትሄዳለች። ሶለንም ቀደም ብዬ ባረኩት ነገር በጣም ይቅርታ ብላ በይቅርታ ጀመረችው። ቀደም ሲል ስሜቴን ለመደበቅ እየሞከርኩ ነበረ፣ እኔም እወድሃለሁ ትለዋለች። ሶለን ልጇ በግንኙነቷ ደስተኛ ስለሆነች ሌላ ሰው አስተያየት ብዙም አላስጨነቃትም ነበር። ሄዝ ከስራ ውጪ ባለው ሰዓት አብዛኛውን ጊዜ ከሶለንና ከኢዚ ጋር ነው የሚያሳልፈው። ግንኙነታቸው በሚዲያው በጠቅላላ በጣም ርዕስ ሆኗል። ሶለን አካባቢ በጣም ብዙ ጋዜጠኞች መታየት ልምድ እየሆነ መጥቷል። አንድ ቀን ዳንኤል ኢዚን ለመውሰድ ወደ ቤት ሲመጣ ሄዝ ነበር በር የከፈተለት። ዳንኤልም በጣም ይናደድና ሶለንን እስከ መቼ ድረስ ነው ይህንን ትንሽ ልጅ ፍቅረኛሽ የምታረጊው ይላታል። እሷም የተከበረ ትዳር ነበረን፣ እኔ አይደለም ጥዬክ ሄድኩት፣ አንተነ ትንሽዬ ልጅ አፍቅረ ለህኝ ሄድከው ትለዋለች። እና በእሷ ህይወት ውስጥ ምንም አይነት አስተያየት ለመስጠት መብት እንደሌለው ነገረችው።
ዳንኤል ምንም ነገር ቢያደርግ የሶለንን ውሳኔ ሊያስቀይራት እንደማይችል ይረዳል። ሶለን ከጊዜ በኋላ ሰዎች ግንኙነታቸውን እየለመዱ ይተውናል ብላ ነበር ያሰበችው፣ ግን ሁሉም ነገር እየባሰ እየመጣ ነው። ሶለን ልጇን ከትምህርት ቤት ለመውሰድ ስትሄድ በጣም ተናዳ ከትምህርት ቤት ስትወጣ ተመለከተቻት። ሶለንም ደጋግማ ምንድን የተፈጠረው ብላ ስትጠይቃት ኢዚ የትምህርት ቤት ጓደኞቿ እያበሸቋት እንደሆነ ነገረቻት። ሶለን ነገሮች እንዴት ማስተካከል እንዳለባት ግራ ትጋባለች። ኢዚ ለተወሰነ ጊዜ አባቷ ጋር ለመቆየት ተወስንና እቃዋን ሰብስባ ወደ አባቷ ትሄዳለች። ሶለንና ሄዝ ሶሻል ሚዲያ ላይ የሚጻፈውን ነገር ላለማንበብ ቃል ተግባብተው ነበር፣ ግን ሶለን አላስቻላትም። ምን እንደሚጻፍ ለማንበብ ተወስናለች። ሶለን የወሰነችው ውሳኔ ልጇን ይህን ያክል እየጎዳት እንደሆነ አላወቀችም ነበር። ሶለንም ለሄዝ ልጇ ምን ያህል እየተጎዳች እንደሆነ ተነግረዋለች። እናም ከዚህ በላይ ግንኙነታቸው ከቀጠለ ልጇ በጣም እንደምትጎዳም ነገረችው። ሄዝ ሊለያዩ እንደሆነ ሲገባው ተነስቶ ጥሏት ይሄዳል። የሚቀጥለው ቀን ሄዝ አላስችል ሲለው ሶለንን ለማግኘት ድጋሚ ይመጣል። ተቃቅፈው ብዙ ከተላቀሱ በኋላ ሶለን ይቅርታ ጠይቀዋለች። ሄዝ ከ5 ዓመት በኋላ ተመልሼ ስመጣ እንደማግኘሽ ቃል ግቢልኝ ይላታል። በ5 ዓመት ውስጥ ኢዚ ምርቷን ጨርሳ ኮሌጅ ትገባለች። ሶለን በ5 ዓመት ውስጥ ምን እንደሚፈጠር አናቅም፣ ነገሮች ወዴት እንደሚወስዱን እኔ ትለዋለች። ሄዝ ልክ እንደተለመደው ሰዓቱን አውልቆ አስቀምጦ ከ5 ዓመት በኋላ መጥቼ ወስደዋለሁ ይላታል። እንደ ቀልድ 5 ዓመት ተቆጠረ። እንደተባለው ኢዚም ጥሩ ውጤት አምጥታ ኮሌጅ ገብታለች። ሶለን አሁን ብቻዋን ነው እየኖረች ያለችው። ሁል ጊዜም ቢሆን ሄዝ ኢንተርቪው ሲደረግና የሙዚቃ ዝግጅቱን ሲያቀርብ አምልጧት አያውቅም። ሄዝ እንዳለው ከ5 ዓመት በኋላ ፍቅሩን እንደ አዲስ ለመጀመር ተመልሶ መጣ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን የእውነት ከወደዳችሁት 1 ቁጥርን ጻፉልኝ። ሁልጊዜም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።